አንድ ቀን አሳ አጥማጆች መረባቸውን ከባህር ውስጥ ሲያወጡ ከአሳዎቹ መካከል አንድ እንግዳ ድንጋይ ያገኙ። አንደኛውም አሳ አጥማጅ ድንጋዩ የማይረባ መስሎት ወደ ጎን ወረወረው። ቆይቶም አንድ ግንበኛ ድንጋዩን አንስቶ በግድግዳው ላይ ያለውን ትንሽ ቀዳዳ ለመድፈን ተጠቀመበት። ድንጋዩም እዛው ለ3000 ዓመታት ቆየ። ከብዙ ዘመናት በኋላ ዩልታን የተባለች ልጅ ልዑሉን ለማየት ግንብ ላይ ትወጣ ነበር። ስትወጣም እግሯ እዛች ድንጋይ ላይ አረፈች። ልዑሉን ስታይ ዩልታን በድንጋጤ ከድንጋዩ ጋር መሬት ላይ ወደቀች። ድንጋዩም ሲሰባበር አንድ ትንሽዬ የወርቅ ጠርሙዝ ወጣ። ልጅቷም ጠርሙዙን ይዛ ወደ ቤቷ ገባች። የድንጋዩን ስብርባሪ እያጸዳች ሳታስበው የጠርሙዙን ክዳን ከፈተችው። በድንገት ቀይና ጥቁር ብርሃን ክፍሉን ሞላው። አንድ ጂኒም ከጠርሙዙ ወጣ። ዩልታን ጂኒውን ስታይ ራሷን ስታ ወደቀች። ጂኒው ግን መሬት ሳትደርስ ቶሎ አዳና። ልጅቷም ስትነቃ ጂኒው እንዲህ አላት፣ ነፃ አውጥተሽኛል። አሁን 3 ምኞትሽን ልትጠይቂኝ ትችያለሽ። እሷም ሳታስበው የመጀመሪያው ምኞቷን ተናገረች። ያንን ልዑል እፈልጋለሁ አለች። ጂኒውም እጁን እያውለበለበ የልጅቷን መልክ ቀየረው። እሷም እጅግ በጣም ቆንጆና ማራኪ ሆነ። ከዚያም ጂኒው በልዑሉ ላይ አስማት አደረገ። አስማቱም በጣም ኃይለኛ ስለነበር ልዑሉ ባያር ጊዜ ወደዳት፣ በፍቅሩም ወደቀ። ምኞቷም ተሳክቶ ሁሉም ዘንድ ተወዳጅ ሆነች። ልዑሉም ንጉስ ሊሆን ሲል ልጅቷ ሁለተኛ ምኞቷን ጂኒውን ጠየቀች። የልዑሉን ልጅ መውለድ ፈልጋለሁ። እውነታው እንዳይታወቅም ጠርሙዙን በቤተ መንግስቱ መታጠቢያ ቤት ወለል ስር ቀበረችው። ብዙም ሳይቆይ ልጅቷ የንጉሱን ቤተሰብ ወራሽ አረገዘች። በቤተ መንግስቱም በኩራት ትመላለስ ነበር። ነገር ግን በንጉሱና በልዑሉ መካከል የስልጣን ሽኩቻ መጀመሩን አላወቀችም ነበር። ንጉሱ ሴራ ጎንጉኖ የገዛ ልጁን አስገደለው። አሁን ተራው የንግስቲቷና ያልተወለደው ልጁ ነበር። ለማምለጥ ብትሞክርም የንጉሱ ወታደሮች ያዟት። ሶስተኛ ምኞቷንም ለመናገር ሳትታደል ወደ ባህሩ ወረወሯት። ጂኒው ሊያድናት ሲመጣ እሷ አስቀድማ ሰምጣ ሞታ ነበር። ሶስተኛ ምኞት የሚጠይቅ ሰው ስላጣ የጂኒው መርግማን ሳይፈታ ቀረ። ጂኒውም በዛው ጠርሙዝ ውስጥ ለዘላለም ተመልሶ ታሰረ። እስቲ ንገሩኝ እናንተ ሶስተኛ ምኞታችሁን የመጠየቅ ዕድል ቢኖራችሁ ምን ትጠይቁ ነበር?